ዋው ዋው ዋው! ጆሮ ከእስር ቤት ተፈታ። አባባ ኖላዊ መታሰሩ ባያስደስታቸውም የሰራው ስራ መጥፎ እንደሆነና እንዲሁም ሰርቆ እንደታሰረ ነው የተረዱት። በእርግጥ ጆሮ እንደዛ አልነበረም ሀሳቡ። ለእሳቸው ሕክምና ማስኬጃ ከእንጀራ አባቱ የቤተሰቦቹን ንብረት ለመቀበል እንጂ ሰርቆ አልነበረም። አሁን ላይ ለአባባ ኖላዊ ቃል በገባላቸው መሰረት ሌብነትን እርግፍ አድርጎ ትቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ስለመጣችሁ ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ጆሮን ሀና ለአባቷ መታከሚያ ያስቀመጠችውን ገንዘብ አውጥታ ፖሊስ ጣቢያ አሲዛ ጆሮን ከእስር ቤት አስፈታችው። ያም የሆነው ጆሮ በችግራችን ጊዜ ብቸኛ በሆን ጊዜ አብሮን ነበረ። ለዛ ላይ ደግሞ አባቴ ይንከባከበው ነበር። እኔ በሰላም ስራ ውዬ እስክመጣ ድረስ አባቴ ብቸኝነት እንዳይሆን እንዲሁም ደግሞ አንዳንድ ቦታን እያሳየ ከአባቴ ጋር ብዙ ውለታ ውሎልኛል። ስለዚህ ጆሮ መታሰር የለበትም። አባቴም ቢሆን እኔ ከምታከም ጆሮ ከእስር ቤት ቢፈታ ነው የሚሻለው ይለኛል። ስለዚህ ጆሮ ማስፈታት አለብኝ ብላ ወስና ነበር። እንዳለችውም በቃሏ መሰረት በማግስቱ ነበር ጆሮን ያስፈታችው። ኤልያስ ግን ቅናት ፊት ይዞታል። ኤልያስ ደግሞ ጆሮን ላስፈታው ነው ብላ ስትነግረው ደስተኛ አልነበረም። እንዴት ነው ለአባትሽ መታከሚያ ያስቀመጥሽውን ገንዘብ ለምንድን ነው ለጆሮ የምትሰጪው? ጆሮ ልማዱ ነው? እስር ቤት ብርቁ ነው ወይ? ለምንድን ነው የምትሰጪው? በማለት ነበር የጀመረው። እሱ ግን አንተ እንደፈለክ መሆን ትችላለህ፣ ጆሮ ግን በአባቴ ልብ ውስጥ አለ። ያ ማለት የአባቴ ልብ ውስጥ ያለ ሁሉ እኔም ልብ ውስጥ አለ። ለአባቴ የዋለልኝ ውለታ እንዲህ በቀላሉ የምረሳው ነገር አይደለም። እንደፈለክ መሆን ትችላለህ ብላ በጣም ተናዳበት ነው ሄደችው። ኤልያስ አሁን በጣም ተናዷል። እንዴት ነው ጆሮን ከኔ ያስበለጠችው? ጆሮና ሀና ምንድን ነው ያላቸው? እንዴት ነው እንደዚህ ሊሆን የቻለው? እያለ በራሱ ጋር ይዋቃ ነበር። በእርግጥ ተሬንም አናግሮት ነበረ። ተሬም ኤልያስ ልታብድ ነው እንዴ? ምን ሆነ ነው በዚህ ልክ እንደዚህ የምትሆነው? ለምንድን ነው አትረጋጋም ወይ? ተረጋግተህ እናውራ ቢለውም አይ በቃ እኔ ከዛ ድረስ እሷን ብዬ ነው የመጣሁት፣ እሷ ግን ከጆሮ ጋር ፍቅር ጀምራለች ሲል ነበር የጀመረ። ተሬም በጣም ግራ በመጋባት አሁን ቢቀና በጆሮ ይቀናል ወይ? እንዴት ነው ጆሮን በዚህ ልክ ያሰብከው? እባክህ ኤልያስ በጆሮ እንደዚህ አትሁን። እንደው ምንም ቢሆን በጆሮ የሚቀናበት አይነት ሰው አይደለም። ተረጋጋና አስብ ቢለው እሱ ግን መረጋጋት የሚባለውን ነገር በውስጡ አልያዝም። ብረጋጋም ባልረጋጋም ምን እንዳይፈጠር ከዚህ በኋላ እንዳትከተለኝ፣ እኔ ለብቻዬ ነው መሆን የምፈልገው ሲል ነበር የነገረው። ተሬም በመወዛገብ ትቶ ለብቻው መሄድ ጀምሯል። ወዳው ነበር ጆሮ የመጣው። ጆሮ እንዳጋጣሚ ቢሮ ሲሄድ ተሬና ኤልያስ አብረው ነበሩ። እሱም በመጠራጠር ይሄ ኤላ ወለዩ አይደል እንዴ ሲል ነበር የጠየቀው። አዎ ነው ሲለው እንዴት ነክ ብሎ ሰላም ሊለው ሲፈልግ ነበር። እሱም ሰላም ብሎ ነገሩን በጣም በኩርፊያና በመገላመጥ ነገር ያሳለፈው። እሱን ማየት አልፈለገም። ቀና ብሎ እንኳን ፊቱን ለማየት ተጸይፎት ነበር። ኤላም ለምንድን ነው? ምን ሆነ ነው? የዛን ጊዜ እኮ የምትልክልኝ ብር በጣም ነበር የሚጥመው እያለ ጆሮ ቀልዱን ጀምሮ ነበር። ኤላ ግን ምንም ነገር የተዋጠለት አልነበረም እና ተነስቶ በቃ በኋላ እመጣለሁ ብቻው ተሬ ብሎ ወጣ። ጆሮም ትንሽ በመወዛገብ ምን ሆነ ነው? እኔ በምስመጣ የነበረው ምን የተፈጠረ ነገር አለ ሲል ጠይቆት ነበር። ተሬም አይ ምንም በቃ እርሳው እሱን፣ አንተ ግን እንዴት ነክ? እንዴት ወጣክ? እያለ ጥያቄ በጥያቄ ደራረበበት። ያው እንደምታወቀው እንግዲህ ወጣሁኝ አልቀረሁም አለው። እሱም እንዴት ወጣህ ብሎ ጥያቄውን አቀረበለት። ሀና ብር አስፈታችኝ፣ ብር አስይዛ አስፈታችኝ፣ በ30,000 ብር ዋስ ዋጣው ብሎ ነገሩን ሲያስረዳው እሱም በትንሽ ግራ ከዚህ በፊት ሰምቶት ስለነበረ ግራ ቢገባውም በቃ ቁርስ በልተሃል እንዴ ሲል ነበር የጠየቀው። አይ አልበላሁም፣ ልትጋብዘኝ ነው እንዴ አለ። እሱም እንዴ ላንተ ያልሆነ ደግሞ ስጠፋ እኮ ትንሽ ደብሮኝ ነበር፣ በጣም ነበር ቅር ያለኝ፣ ስለመጣህ በጣም ደስ ብሎኛል፣ በቃ ቁርስ ልጋብዝ ሲለው ጆሮም በመቀለድ እሺ ላንተ የሚሆን ቦታ እፈልጋለሁ፣ ግዴታ ነው መጋበዝ አለብህ ካለ እሱም አዎ ማክበር አለብን፣ ከእስር ቤት የወጣሁንማ በግድ ነው ማክበር ያለብን እያሉ ነበር የወጡት። ግን አሁን ኤላ ለምን በዚህ ሁኔታ አሰበ? ነገሩ እኮ በጣም ቀላል ነው። ባባዬ ልብ ውስጥ ያለው በእኔም ልብ ውስጥ አለ ማለት ጆሮን አፈቅረዋለሁ ማለት እንዳልሆነ ግልጽ ነው። ኤላ በምን አይነት መልኩ እንድተረዳው ባይታወቅም ግን ነገሩን አክርሮታል። ወደፊትስ ምን ይተፈጠር ይሆን?
እሷም እንደ ወንድሟ የምታየው ጆሮ አሁን ላይ ወንድሟ ሆኗል። ምክንያቱም አባቷን እንደ አባቷ ነው የሚያየው። ፋዘርን በጣም ነው የሚወዳቸው። አባባ ኖላዊም ለጆሮ ያላቸው ፍቅር ይታወቃል። እሱ በጠፋ ሰዓት ስንት ነገር ሲጨነቁ ምን ሆኖ ይሆን ልጄ ብርታቴ ነበረ፣ የት ጠፍቶ ነው በዚህ እኔ የጨከነው፣ በዚህ ሰዓት ከጎኔ ቢሆን ኖሮ እያሉ ብዙ ቀን ሲጨነቁ ነበር። ያንንም ለሀና አይታለች። ያንን ጭንቀታቸውንም ስላየች ነው ብሩን ከፍላ ልታስወጣው የወሰነችው። በእርግጥ እርሳቸውንም ስታማክራቸው አይ የሱ ነገር እንዴት ነው ቃሉን አጥፎ ድጋሜ ሌብነት ሰርቆ ነው እስር ቤት የገባው ብለው ተረድተውታል። እሷም አይ አባዬ ላስረዳህ፣ ቆይ እንደዛ አይደለም፣ እንደዛ ላይሆን ይችላል፣ ነገሩን ላስረዳህ ስትል አይ ምንም አታስረጅኝ፣ ግን ምንም ሆነ ምንም ልጁ ከእስር ቤት እንዲወጣ አድርጊ፣ ግዴታ ነው አስወጩ። ከዛ በኋላ ግን አይኑን ማየት አልፈልግም፣ እዚህ ቤት እንዳይመጣ ላገኘው አልፈልግም ሲሉ ነበር መልእክት ያስተላለፍ። ግን እሱም ሆኖ ጆሮ ባሉበት ቦታ ነበር ፈልጓቸው የሄደው። እሱም ሲያገኛቸው ለምን መጣህ አሉት። እርሱም እንዴ ምን አንቱን ፈልጌ ነው፣ ለምን እመጣለሁ፣ እርስዎን ፈልጌ ነው ብሎ ነበረ ፊቱ ላይ። በእርግጥ እሱም የከፋው ይመስል ነበር። ሀና ስለነገረችው በጣም ነበር የከፋው። ድጋሚ ያው ሰርቀህ ነው በሚለው እንደተረዱት ገብቶታል። ግን ቃል ሊገባላቸውም አልቻለም። ከዚህ በፊት ደጋግመህ ቃል ገብተህልኝ ነበር፣ እንዴት ነው ቃልህን በልተክ ደግሞ እስር ቤት የገባኸው? ድጋሚ አልሰረቅኩም ብለህ ልትዋሸኝ ነው እንዴ? ካልሰረቅክማ የነበርክበት ቦታ መሰከረብክ፣ እንዴት ነው ልትዋሸኝ የምትፈልገው? እያሉ ሲጨቃጨቁ ነበር። ጆሮም ትንሽ ግራ በመጋባት ላይ ነበረ። ምክንያቱም ቢናገርና እውነቱን ቢያውቁት ይጸጸታሉ። በእርግጥ እሱ ለምን እውነቱን መናገር ያልፈለገ ይመስላችኋል? ምክንያቱም ያም እንደ ሌብነት ነው የሚቆጠረው። በእርግጥ እንጀራ አባቱ ያስያዘው ሌባ ነው በሚል ስለሆነ ፖሊስ ጣቢያም ተሄዶ ቢጠየቅ አዎ ሊሰርቅ ነው የተያዘው ሊባል ይችላል። አባባ ኖላዊ እዛ ድረስ ማጣራት እንደማይሄዱ ግልጽ ነው። ግን አሁን ጆሮ ለምንድን ነው የቤተሰቦችን ንብረት ልቀበለው ነበረ፣ እሱ ግን ሌባ ነው ብሎ በፖሊስ አስያዘኝ ብሎ ቢነግራቸው ሊረዱት ይችላል። አባባ ኖላዊ በጣም አዝነውበታል። እሱም በጣም አዝኗል። ከምንም በላይ ጆሮ አዝኗል። በአሁኑ እስከ ዛሬ እንኳን ሲያስቀይሙትም ሲናገሩትም ምንም አይመስለውም ነበር። ጥፋቴ ነው ብሎ ስለሚያምን ምንም አይመስለውም። በአሁኑ ግን ጥፋቱ ስላልሆነ ልክ ካጠገቡ ተነስተው ሲሄዱ ፊቱ ላይ የሚነበበው ሐዘንና መከፋት በጣም ከባድ ነበር። ከሩቅ እያያቸው ነበረ። በጣም አዝኗል። መናገር የማይችለው ጮሆ የማይወጣለት ነገር ሆኖ ነው እንጂ ሌላ ሰው ቢሆን ወይ ሊደበድበው ሁላ ይችላል። ግን እሳቸው ስለሆኑበት በዝምታ አልፏቸዋል። አንተ ቃልህን በልተሃል ብለው ሲሰድቡትም ዝም ያሉት ልክ እንደ አባት ሆነው ፍቅር የሰጡትን ነገር ሊረሳው አልቻለም። በሌላ በኩል ሀና እንግዲህ አባዬ ይህን ነገር እንደዚህ አትረዳው ብላ እየነገራቻቸው ነበር። ግን አባባ ኖላዊ ሀናንም ሊረዷት አልቻሉም። በእርግጥ አባባ ኖላዊ ለጆሮ ያላቸው ፍቅር በጣም ለየት ያለ ነው። ከሀና አስበልጬ አላየውም እያሉ ነበረ። አሁን ይታረቃሉ ወይስ አይታረቁም የሚለው ነገር ቢያሳስበኝም የኤላና የሀና ነገርስ እስከምን ድረስ ይሄዳል? እሱን የራሳቸውን ግምት አስቀምጡ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ከልብ ነው የማመሰግነው ስለምትከታተሉኝ። መልካም ቆይታ ይሆንላችሁ ባይ